አሁን የመጨረሻው ካርድ ተስቧል። ለክፉና ለእኩይ የፖለቲካ ሴራ ሲባል ንጹሃን ተጨፍጭፏል። ይህ አረመኔ የሆነው ጭፍጨፋ ግንቦት 23 ተካሂዷል። በተደጋጋሚ ጊዜ ሃይማኖትን መሰረት ያደረገው ግድያ የብሔር ካርድ በቂ የአመጽ ምክንያት ስላልሆነ የአንድ እምነት ተከታዮችን መርጦ በማጥቃት አሰቃቂ የሆነ ግድያን በመፈጸም የማያባራ ጦርነትን በሀገሪቱ ላይ ለማወጅ ታስቦ የተፈጸመ ጥቃት ነው። አሳዛኙ የኢትዮጵያ ኦርቶዶክስ እምነት ተከታዮች ላይ የደረሰው ጥቃት እጅግ የሚወገዝ ብቻ ሳይሆን አረመኔያዊ ነው። ምንም የማያውቁ ንጹሃንን ለኩይ የፖለቲካ ዓላማ ሲባል ብቻ የጥቃት ኢላማ ሆኗል። አሁን ጥያቄው የንጹሃን ገዳይ እነማን ናቸው? ዓላማቸውስ ምንድነው? የሚለውን መጠየቁ ተገቢ ያደርገዋል። በመጀመሪያ ደረጃ የዚህ ክፉ ዓላማ አስፈጻሚዎች ጥቃቱን ምርጫው ከመካሄዱ አንድ ቀን በፊት አስቀድመው ፈጽመውታል። እኛ አካላት በዋዜማው የፈጸሙ ግድያ በዋናነት የተቀናበረው በውጭ ኃይሎች መሪነት በውስጥ ኃይሎች ረዳትነት ነው። የጽምዶ አስፈጻሚዎችና ፊት አውራሪዎች ከጥቃቱ ለማትረፍ የሚሰሩ ፕሮፓጋንዳ በዘላቂነት በኢትዮጵያ ውስጥ ቀውስን ለመፍጠር ያሰበ ነው። እኚህ ኃይሎች ከሸኔና መንግስት መዋቅር ውስጥ ሆነው የጥፋት ተልእኮን ከተቀበሉ ጥቂት አመራሮች ጋር በመሆን ይህንን ዘግናኝ ድርጊት እንዲፈጸም አድርገዋል። በአርሲ የተፈጸመው አረመኔያዊ ጥቃት የኢትዮጵያ የውስጥ አንድነትን ለመናድና ሀገሪቱን በቀውስ አዙሪት ውስጥ ለማስቀረት የተቀነባበረ መደበኛ ያልሆነ ጦርነት ኢሬጉላር ዋርፌር ማሳያ ተደርጎ ሊወሰድ የሚችል ነው። ከዚህ ቀደም የኢትዮጵያ ታሪካዊ ጠላቶች የሀገሪቱን ብሔር ተኮር ልዩነቶች በማስፋትና የልዩነት ትርክቶችን በማራገብ የእርስ በርስ ግጭት እንዲባባስ ከፍተኛ ጥረት ሲያደርጉ የቆየ ቢሆንም ይህ ስልታቸው የጠበቁትን ያህል ሀገረ መንግስቱን ሙሉ በሙሉ ማፍረስ ባለመቻሉና ህዝቡም የብሔር ግጭትን ሴራ በተወሰነ ደረጃም ቢሆን መመከት መጀመሩ አሁን ላይ ወደ ከፋና እጅግ ስሜታዊ ወደ ሆነው የሃይማኖት ካርድ ፊታቸውን እንዳዞሩ በግልጽ ያሳያል። ሃይማኖት ከብሔር ይልቅ እጅግ ጥልቅ የሆነ ስነ ልቦናዊ ትስስር ያለው በመሆኑ በዚህ መስመር የሚፈጠር ግጭት በቀላሉ ከቁጥጥር ውጭ የሆነ ሀገር አቀፍ እሳት ሊያቀጣጥል ይችላል በሚል እኩይ የጂኦፖለቲካ ስሌት በንጹሃን ላይ ይህ አሰቃቂ ድርጊት ተፈጽሟል። ይህ አዲሱ የጥፋት ስልት በዘፈቀደ የተከሰተ ሳይሆን በቀጠናው የባህር በርና የስትራቴጂያዊ ተጽዕኖ ፍክክር ውስጥ በዋነኛነት የግብጽ ፍላጎትን ለማስፈጸም የተቀየሰ ነው። ግብጽ ለዘመናት በኢትዮጵያ ስትከተል የቆየችው የማዕከልና ዳርቻ ሴንተር ፌሬፌሪ ዳይናሚክስ የትርምስ ስትራቴጂ አካል በመሆን ጠንካራና የውሃ ሀብቷን የማትጠቀም ኢትዮጵያን ላለማየት ስትል አሁን ደግሞ በሃይማኖት ግጭት ሽፋን የዚህን የጥፋት ፕሮጀክት አባወራ በመሆን እየመራችው ትገኛለች። በሌላ በኩል ደግሞ ኤርትራ በአፍሪካ ቀንድ ያላትን የፖለቲካ የጸጥታና ዲፕሎማሲያዊ ተጽዕኖ ለማስጠበቅና በየጊዜው በሚለዋወጠው የቀጠናው የጸጥታ ትብብር ሪጂናል ሴኩሪቲ አሊያንስ ውስጥ አለው ባይነት ሚናዋን ለማጉላት የኢትዮጵያን የውስጥ ክፍተቶች መዳከምና እንደ ምቹ አጋጣሚ በመጠቀም የራሷን የጂኦፖለቲካ ካርድ እየተጫወተች ነው። የዚህ የውስጥና የውጭ ኃይሎች የጥፋት ሴራ ከመሬት ወርዶ በተግባር ሊተረጎም የሚችለው ግን የሀገር ውስጥ አጥፊዎችና የጥፋት ኃይሎች ትብብር ሲታከልበት ብቻ ነው። በአርሲ የታየው ዘግናኝ ድርጊት የውጭ ጠላቶች የነደፉትን የሃይማኖት ግጭት አጀንዳ በቅጠረኝነት ተቀብለው በገዛ ወገኖቻቸው ላይ በጭካኔ በተገበሩ የውስጥ ኃይሎች ትብብር ቅንጅት የተፈጸመ ነው። በአጠቃላይ የጥቃት የኢትዮጵያን የስትራቴጂያዊ ልማት ጉዞ ለማደናቀፍ ሀገሪቱን ከቀጠናዊ ተጽዕኖ ፈጣሪነት ወደ ማያባራ የውስጥ የህልውና ትግል ለማውረድና ኢትዮጵያን ህዝብ ከብሔር አልፎ በሃይማኖት በማጋጨት ለማጥፋት በታሪክ ጠላቶች የተቀነባበረና በውስጥ ባንዳዎች የተፈጸመ የውክልና ጦርነት አስከፊ ገጽታ ነው። ሰላምታችን በያላችሁበት ይድረስ። ይህ መሃል ሚዲያ ነው። መሃል ሚዲያ በተከታይነት የአርሲን ጥቃት የጥፋት እጆች ማን ፈጸመ የሚለውን እየዳሰሰ አብራችሁ ይቆያል። አብራችሁን ቆዩ። በ5 ሚሊዮን ብር ብቻ ለ10 ቤቶች የወጣ ልዩ ቅናሽ በውቢቷ ሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት ምንም አይነት የብር ጭማሪ የሌለበት በካሬ 98000 ብር ብቻ ከ50% የባንክ ብድር ጋር የተመቻቸ በ10% ቅድመ ክፍያ ጀምሮ ባለ 1 መኝታ በ720 ሺህ ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.3 ሚሊዮን ቅድመ ክፍያ። በተጨማሪም በጣም ውስን
በሆኑ ቤቶች ላይ የተደረገ 30% ቅናሽ በካሬ 74000 ብር ብቻ። እንዲሁም በውስጡ ጂም፣ ስፓ፣ የልጆች መጫወቻ፣ የመዋኛ ገንዳ ከበቂ ፓርኪንግ ጋር አዘጋጅተንሎታል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት። ፓሪስ የተፈጸመውን አሰቃቂ ጥቃት ተከትሎ ከታዩት ዋና ዋና የፖለቲካ ክስተቶች አንዱ በታሪክም ሆነ በባህሪ የተለያዩ የሚመስሉ ኃይሎች በጥቃቱ ዙሪያ ያሳዩት የትርክትና የፖለቲካ አጀንዳ መገጣጠም ነው። በተለይም የህወሓት የሻዕቢያ እንደዚሁም የፖለቲካ ተዋናዩ ጀዋር መሐመድ በዚህ ጉዳይ ላይ የያዙት ወጥና የተቀናጀ የሚመስል አቋም እነዚህ አካላት በተለያዩ መድረኮችና የሚዲያ አውታሮች የሚያስተላልፉት መልእክት ወደ አንድ የጋራ ግብ የሚወስድ መሆኑን ያሳያል። ይህ አይነቱ አጀንዳ መመሳሰል ዝም ብሎ በአጋጣሚ መጣ ሳይሆን በስልታዊ ደረጃ በጥምረት ወይም የጋራ ጥቅም መነሻ በማድረግ በትብብር እየሰሩ ለመሆናቸው ግልጽ ማሳያ ተደርጎ ሊወሰድ የሚችል ነው። በጥቃቱ ማግስት የተንጸባረቁት ትንታኔዎችና የኮሚኒኬሽን ስልቶች በዋነኛነት የሚያተኩሩት በመንግስት መዋቅር ድክመት ላይ ብቻ ሳይሆን ክስተቱን የሀገሪቱን የውስጥ ክፍፍልን ይበልጥ ለማስፋትና ነባር ማህበራዊ ግንኙነቶችን ውጥረት ውስጥ ለመክተት የታለመ መሆኑን መረዳት ይችላል። በጂኦፖለቲካና መደበኛ ባልሆነ ጦርነት ኢሬጉላር ዋርፌር ስሌት ውስጥ በግልጽ ጠላት የነበሩ ወይም የተራራቁ አጀንዳ ያላቸው ኃይሎች በአንድ ወሳኝ ሀገራዊ ቀውስ ላይ ተመሳሳይ ይዘት ያለው ትርክት ሲያራምዱ የኃይሎቹን አሰላለፍ መለወጡንና አዲስ የጥፋት ዘንግ መፈጠሩን ያመለክታል። ሻዕቢያ የቀጠና የበላይነቱን ለማረጋገጥና የኢትዮጵያን ማዕከላዊ መንግስት ለመጫን፣ ህወሓት ደግሞ የራሱን የፖለቲካ ህልውናና ስትራቴጂ ቦታ ለማስጠበቅ እንዲሁም እንደ ጀዋር ያሉ የፖለቲካ ልሂቃን የራሳቸውን ማህበራዊና ፖለቲካዊ አጀንዳ ለማንቀሳቀስ የሚጠቀሙበት ዋነኛ መሳሪያ ይኸው የአርሲው ጥቃት የፈጠረው የትርክት ክፍተት ነው። እነዚህ አካላት በጥቃቱ ዙሪያ የሚያሳዩት የተመሳሰለ የፖለቲካ ካርድ መምዘዝ አንዱ የሌላውን አጀንዳ የሚያጠናክር የውስጥ አለመረጋጋትን በጋራ ለማፋጠን የታለመ ስልታዊ ትብብር መኖሩን በግልጽ የሚያሳይ ከመሆኑም በላይ የችግሩን ውስብስብነትና የሴራውን ጥልቀት ይበልጥ ያጉለዋል። የኦሮሚያ ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ጥቃቱን የፈጸመው የኦነግ ሸኔ ቡድን መሆኑን በግልጽ መጥቀሳቸው የጉዳዩን የደህንነትና የፖለቲካ ገጽታ ይበልጥ ግልጽ ያደርጓል። ይህ አሰቃቂ ተግባር በዘፈቀደ የተከሰተ ሳይሆን ዋነኛ ስልት ዓላማው በኢትዮጵያ ውስጥ ለዘመናት በሰላም በኖሩት የተለያዩ ሃይማኖቶች መካከል ያለውን የጋራ መተማመንና ማህበራዊ ትስስር ማውደብ ነው። ህዝቡ በሃይማኖት ሰበብ እርስ በርሱ እንዲጠራጠርና ወደ እርስ በርስ ግጭት እንዲገባ በማድረግ ሀገሪቱን በቀላሉ መሪ ማጣት ውስጥ የመክተት እኩይ ምኞትን በጉልህ ይንጸባረቅበታል። ይህ አደጋን ለመመከት ደግሞ በአሁኑ ወቅት በሀገሪቱ የተለያዩ አካባቢዎች በግልጽም ሆነ በስውር የሚታዩ የሃይማኖት አክራሪነትና ጽንፈኝነት ተግባራት ላይ በአስቸኳይ ሊገቱና ሊቆሙ ይገባል። ለዚህም የሃይማኖት አባቶችና መሪዎች ያላቸውን ኃላፊነት ታሪካዊ ነው። ከመድረክም ሆነ ከተለያዩ የማህበራዊ ሚዲያ አውታሮች ህዝብን የሚከፋፍሉ ጥርጣሬን የሚዘሩና ጽንፈኝነትን የሚያበረታቱ ስብከቶችን ከማሰራጨት ሙሉ በሙሉ ሊቆጠቡ ይገባል። የሃይማኖት መድረኮች የሰላም የፍቅርና የደህንነት ምንጭ እንጂ የጽንፈኞች የፖለቲካ መጠቀሚያ መሆን የለባቸውም። ከዚህ ጎን ለጎንም መንግስት መሰል መጠነ ሰፊ ጥቃቶችን በዘላቂነት ለማስቆምና የንጹሐንን ህይወት ለመጠበቅ የራሱን የውስጥ የጸጥታና የአስተዳደር መዋቅር በጥልቀት መመርመርና መፈተሽም ይኖርበታል። በመዋቅር ውስጥ ያሉ የመረጃ ክፍተቶች፣ የንቃተ ህሊና ድክመቶች ወይም የውስጥ ደጋፊዎችን ሰርገው መግባት ለይቶ በማወቅ ማስተካከያ ካልተደረገ የሀገር ውስጥ አጥፊዎች ከውጭ ኃይሎች ጋር ያላቸውን ግንኙነት በመጠቀም ተመሳሳይ የጥፋት ካርዶችን በተደጋጋሚ መምዘዛቸው የማይቀር በመሆኑ መዋቅራዊ ክለሳና ቁጥጥር ወሳኝ መፍትሄ ያደርገዋል። መንግስት አሁን የገጠሙትን ዘርፈ ብዙ የውስጥና የውጭ ስጋቶችን በዘላቂነት ለመቀልበስ ከእሳት ማጥፋት ስልት ወጥቶ ወደ ስልታዊና ቀዳሚ እርምጃ መሸጋገር ይኖርበታል። የመጀመሪያውና ከሁሉ በላይ ትኩረት ሊሰጠው የሚገባው ተግባር የራስን ደህንነትና የጸጥታ እንዲሁም የአስተዳደር መዋቅር በጥልቀት የመፈተሽና የማጽዳት ስራ ነው። የውስጥ መዋቅር በሀገር ፍቅር ስሜትና በሙያዊ ብቃት ካልተገነባ እንዲሁም ድርብ ታማኝነት ያላቸውን ወይም ለጥፋት ኃይሎች መረጃ የሚያቃብሉ አካላት ካልተወገዱ የውጭ ጠላቶች
የሚጎነጉኑት ሴራ ሁልጊዜም መሬት ላይ ስኬታማ የመሆን እድሉ ሰፊ ይሆናል። ስለዚህም የደህንነት ተቋማት የመረጃ ትንተና አቅምን ማሳደግ፣ በየደረጃው ባሉ የአስተዳደር እርከኖች ላይ ተጠያቂነትን ማስፈንና የወንጀል መከላከል መዋቅሩን ማዘመን ከመንግስት የሚጠበቅ ቀዳሚ ቤት ስራ ነው። በ5 ሚሊዮን ብር ብቻ ለ10 ቤቶች የወጣ ልዩ ቅናሽ በውቢቷ ሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት ምንም አይነት የብር ጭማሪ የሌለበት በካሬ 98,000 ብር ብቻ ከ50% የባንክ ብድር ጋር የተመቻቸ በ10% ቅድመ ክፍያ ጀምሮ ባለ 1 መኝታ በ720 ሺህ ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.3 ሚሊዮን ቅድመ ክፍያ። በተጨማሪም በጣም ውስን በሆኑ ቤቶች ላይ የተደረገ 30% ቅናሽ በካሬ 74,000 ብር ብቻ። እንዲሁም በውስጡ ጂም፣ ስፓ፣ የልጆች መጫወቻ፣ የመዋኛ ገንዳ ከበቂ ፓርኪንግ ጋር አዘጋጅተንሎታል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት። ከዚህ ጎን ለጎን የውጭ ኃይሎች እኩይ ስትራቴጂ ለመመከት ንቁና አርቆ አሳቢ የሆነ የዲፕሎማሲ መስመር መከተልም ወሳኝ ነው። በተለይም በቀጠና ያለውን የጂኦፖለቲካ ሚዛን ለመጠበቅና ታሪካዊ ጠላቶች የሚሰነዝሩትን የውክልና ጦርነት ለመመከት መንግስት ከጎረቤት ሀገራትና ከዓለም አቀፍ አጋሮች ጋር ያለውን ስትራቴጂያዊ ትብብር ማጠናከር አለበት። የሀገሪቱን የባህር በር ፍላጎትና ብሔራዊ ጥቅሞች ሳያስደፍር የቀጠናው የጸጥታ ትብብሮች ይበልጥ በማጥበቅ ጠላቶች የውስጥ ቀውስን ተጠቅመው ዲፕሎማሲያዊ ጫና እንዳይፈጥሩ ቀድሞ መስራት ያስፈልጋል። ይህ ማለትም በተለይም የኢትዮጵያን መዳከም የሚፈልጉ ኃይሎች በጎረቤት ሀገራት በኩል የሚያደርጉትን ስውር ጥረት በጠንካራ የደህንነት ክትትልና በዲፕሎማሲያዊ መንገድ ማክሸፍን ይጠይቃል። በመጨረሻም መንግስት የትርክትና የኮሚኒኬሽን የበላይነትን መያዝ ይኖርበታል። የጥፋት ኃይሎችን በጋራ በመሆን የሚያሰራጩትን የተዛባ መረጃና ህዝብን ከህዝብ የሚያጋጭ የጥላቻ ፕሮፓጋንዳ ለመመከት መንግስት ፈጣን፣ ግልጽና ታማኝ የመረጃ ፍሰት ለሀገሪቱ ህዝብ ማቅረብ አለበት። ህዝቡ በተለይም ደግሞ ወጣቱ ክፍል በተለያዩ አካላት የፖለቲካ መጠቀሚያ እንዳይሆን የንቃተ ህሊና ግንባታ ስራዎችን በስፋት መስራት፣ ከእውነተኛ የሃይማኖት አባቶችና ከማህበረሰብ መሪዎች ጋር ጠንካራ መድረኮችን በመፍጠር የጽንፈኝነት ስርጭትን መክታት ይገባል። የሀገርን ህልውና አስተማማኝ ለማድረግ መዋቅራዊ ጥራትን፣ ዲፕሎማሲያዊ ጥንካሬንና የህዝብ አንድነትን በአንድ ላይ አስተሳስሮ ማስኬድ የወደፊቱ ብቸኛው አስተማማኝ መንገድ ነው። ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም።